ተከሳሹ ያስገድዶ መድፈር ጥቃቱን የፈጸመው በጉለሌ ክፍለ ከተማ ወረዳ 7 ሰሜን መዘጋጃ አካባቢ አብራቸው በምትኖረው የ13 ዓመት ታዳጊ ላይ ነው። የተከሳሽ እናት እንደተናገሩት የወንድማቸውን ልጅ ከገጠር እንደ ልጆች አድርጌ ላስተምራት በማለት ያመጧት መሆኑንና ነገር ግን ባልጠበቁት መልኩ ይህ ድርጊት ሊፈጸም መቻሉን ገልጸዋል። አክስቴ ልጅ አለች፣ አንድ ጎረቤትም ተከራያለች። ይሄ ልጅቷ ምንድነው ትቆስራለች፣ በፊቴኛ ጋር ትጫወታለች። አሁን እኮ አትጫወተውም፣ ገብታ ትተኛለች እኮ አንቺ አታይም እንጂ ትተኛለች። ቀኑ ተመኝታ ማሰዋ ልምዱ አይደለም እንዴ? አሁንም ልምዱ ነው ያርኩ ልምዱ አይደለም እንዴ? በቃ በፍጹም አላሰብኩም ልምዱ አይደለም እንዴ አልኳት። ከዛ አይ እኔ እንጃ አላማረኝም። አይ እንደዚህ ከሆነማ ጤና ጣባ የምትሰራለች ውሰጅና ከትምህርት ቤት ስትመጣ አንቺ ጋር ትምጣና አንተን አርጋው አስመርማሪ። አይ በቃ ልጅሽ እርጉዝ ናት፣ ካረገዘችም ከልጅሽ ነው፣ ከዚሁ በርስ በራሳችሁ ከዚሁ እየተደረገ ነው። መናገሩም አልቻልኩም፣ መንቀሳቀሱም አልቻልኩም። የተወሰነ ሰዓት እኔ ምንም አንድ እንደዚህ አልመታም፣ እሱም አልመታም፣ እሱም አልመታም፣ አልናገርም። በቃ በፖሊስ እንደፈለጉ ይሆነ ለፖሊስ እጅ ሰጣሉ። እሷ መጣች፣ ከዚህ ፖሊስ ጠርታ ሄደች፣ አዛዘች። የጉለሌ ክፍለ ከተማ ፖሊስ መምሪያ የሴቶችና ህጻናት የወንጀል ምርመራ ማስተባበሪያ ኃላፊ ምክትል ኢንስፔክተር ዘመና ያዳነ እንደገለጹልን ወንጀሉ ስለመፈጸሙ አቤቱታ የደረሰው ፖሊስም ምርመራውን በማጣራት በአቃቢ ህግ በኩል ክስ ተመስርቶ በፌዴራል የመጀመሪያ ደረጃ አራዳ ምድብ ችሎት ጉዳዩን ተመልክቶ በተከሳሹ ላይ ውሳኔ ማስተላለፉን ገልጸዋል። ቤተሰቦቿ ተኝተው ከተኙ በኋላ ነው እንዳትናገሪ በማለት ያፈናት ድርጊቱን እንደሚፈጽም ነው ለቤተሰቦቿ የተናገረችው። በዛ መሀል የግል ተበዳይ እርግዝና ይከሰታል። ምርመራ ያው አጣርተን ሕክምና ማስረጃውን አያይዘን ለክፍሉ አቃቤ ህግ መዝገቡን አቅርበናል። አቃቤ ህግም ክስ መስርቶ አራዳ የመጀመሪያ ደረጃ ፍርድ ቤት አቅርበን ፍርድ ቤቱ ያው በዋለው ችሎት ላይ ተከሳሽን 11 ዓመት እንዲቀጣ ውሳኔ አስተላልፏል። ኃላፊዋ ባስተላለፉት መልእክት ከጾታዊ ጥቃት ጋር በተያያዘ ከልጆች ጋር የሚፈጠሩ ችግሮችን አስመልክቶ በግልጽ በመነጋገር ሊፈጠር የሚችለውን ጉዳት አስቀድሞ መከላከል ይኖርባቸዋል ብለዋል። ያው ህጻናቶች ጥንቃቄ ማድረግ ነው። ከወንድ ጋር አብረው እንዲተኙ አለማድረግ፣ ወንዶች ባሉበት ላይ አብረው ብቻቸውን እንዲሆኑ አለማድረግ። ይሄ አስከፊ እንደሆነ ደግሞ ለልጆቻችንን እየነገርናቸው እንደዚህ አይነት ነገር ካለ ንገሩን ብለን ለልጆቻችን አቅጣጫ እየሰጠን ብናሳድግ የሚል መልእክት ነው ያለን።